ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ በጣም ጨነቃቸው። ረሱል አለይሂ ሰላቱ ወሰላም አነስ ሲናገሩ ለማ ثقل النبي صلى الله عليه وسلم جعل يتغشاه الكرب ጭንቀቱ ሲመጣ እንዲሁ ነብዩ ላይ ፎጣ ምን የሚደረግ ነበር፣ ትኩሳቱ ምኑ ራሳቸውን የሳት ይስታሉ፣ ነቃ ይላሉ። የሚጠይቁት ደግሞ ስለ ሰላት ጉዳይ ነበር። ሰዎች ሰገዱ ወይ ነበር ጭንቀታቸው የሰላት ጉዳይ። ከዛ በኋላ ይህን ጭንቀት ስትመለከት ፋጢማ ልጃቸው ዋ ከርባ አበታ ዋ አባቴን ዛሬ ጭንቀት ያዛቸው ብላ ስትለቅስ ስትጨነቅ فقال ነብዩ ምን አሉ ليس على ابيك كرب بعد اليوم ከዛሬ ቀን በኋላ አባትሽ ላይ ጭንቀት የሚባል ነገር የለም አሏት። ወደ አኺራ ሊሄድ ነው፣ ከአላህ ጋር ልገናኝ ነው፣ የጸጋ አይነቶችን ላገኝ ነው፣ የዱንያን ታብ ጭንቀትን ተገላግዬ ልሄድ ነው እያሉ ጭንቀት የለም። ልክ ነብዩ ሰለላሁ ዐለይሂ ወሰለም فلما مات የሞቱ ጊዜ ፋጢማ አለች يا أبته أجاب ربا دعاه አባቴ ወይ የጌታውን ጥሪ ይሻለ ተቀበለ። ያ አበታ ጀነቱል ፊርደውስ ማእዋ አባቴ ወይ ጀነቱል ፊርደውስ መኖሪያው ይሁን። ያ አበታ ኢላ ጅብሪል ነንዓ ለጅብሪል እንነግራለን አለች። ምርጥ ፈለማ ዱፊና ነብዩ ሲቀበሩ ቃለት ፋጢመቱ ረዲየላሁ ዐንሃ ፋጢማ አለች ለነ አነስ አጣበት አንፉሱኩም ነፍሶቻችሁ አስቻለቻችሁ أن تحثوا على رسول الله صلى الله عليه وسلم التراب نبي لا أفر ستالبسو أسشالتشو قالت أنس من إلى البوستو ألشالنم نقر قديتها نوال سبحان الله عند نبي مكرا يا جنيو ما نميلم جن من أسايو تحقاشنة أستمارون تقست سنوراتشو خير نقري متأهل عند النقر أن أنت بتودوت يا يودراتش نقر مدفوليون يشلال وعسى أن تحبوا شيئا وهو شر لكم እናንተ ወደዳችሁ ነገር መጥፎ ሊሆን ይችላል፣ የጠላችሁ ደግሞ ኸይር ሊሆን ይችላል። ለምን والله يعلم وانتم لا تعلمون አላህ ያውቃል እናንተ አታውቁም። እኔ እናንተ ፊት ለፊታችን ነው የምናየው፣ ከበስተጀርባችን ያለውን አናይም አይደል? ዱንያ ፊት ለፊታችን ያለውን እኮ ርቀት ትንሽ ነው የምናየው ራሱ። አላህ ከዚህ በኋላ ያሉ ነገሮችን በአጠቃላይ የሚያውቅ ጌታ ነው። አላህ ያውቃል እናንተ አታውቁም። የሆነ ነገር ሲከሰት ለምንድን ነው? ለኸይር ነው። ሰልማን አልዓውዳ ሐፊዘሁላህ አሁን እስር ላይ የሚገኙት አላህ ነጃ ይበላቸው አንድ ቂሳ ይናገራሉ። ሁለት ሰራተኛና አሰሪው ነው የሚታደል ለማደን ጫካ ሲገቡ በአንድ ወቅት ላይ አለቃው አውራጣቱ ይቆረጣል። አውራጣቱ ሲቆረጥ ሰራተኛው ምን አለ? ለኸይር ነው አሉ። አሃ የኔ ጣት ተቆርጦ ለኸይር ነው እንዴ አለና እስር ቤት ከተተው። ከዛ በኋላ ብቻውን ሆነና ሊያድን ሲሄድ ሽፍቶች ይዙታል። እነዚህ ሽፍቶች የሚያመልኩት ጣዖት አለ። ለጣዖታቸው የሚቃረቡት ደግሞ የሰው ልጆችን ህይወት ነው። አርደው ለጣዖታችን ለአምላካችን ይላሉ። ሱብሃንአላህ ከአላህ ውጭ እንዲህ ስትገዛ መዝቀት ነው። አያችሁ ወደታች። በእስላም የሰው ልጆችን ህይወት ቆርጦ አላህ መቃረብ የለም። እነዚህ ግን ይሄን አድርጎ መቃረቢያ ነው ብሎ ልክ አስተኝተው ሊያርዱ ሲሉ አውራጣቱ ቆራጣ ነው። ለአምላካችንማ ጎደሎ ነገር አናቀርብም ብለው ለቀቁት። ምን ይላል ይሄ ጉደኛ ለኸይር ነው ያለኝ እውነትም ለኸይር ነው ብሎ ሄደና ይፈቷል። ዛሬ ይሄ ገጥሞኝ እንዲህ ሲለው የኔም መታሰር ለኸይር ነው አለው። እንዴት አለው? ካንተ ጋር ቦርኖ ነው የኔ ነበር የሚቆረጠው አለ። ምን ሙሉ ነኝና አለ። ለኸይር ነው የሆነ ነገር ሲመጣ ለኸይር ነው። አላህ አንድ ነገር የሚያመጣው ለበጎ ነው የሚለው ነገር እኛ ጋር መምጣት አለበት። ሶብር የሚባለው ነገር ነገሩ ሲከሰት ነው ሶብረኛ ሊያስደርገው የሚችለው እንጂ ካለቀ በኋላ ያዙን ልቀቁኝ ካለ በኋላ ሶብር አድርግ ብትለውም ያው ሶብር ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴት ልጇ ቀብር ላይ ታለቅሳለች። እስቢሪ ኢተቂላህ ወስቢሪ አላት። አላህን ፍሪ ታገሽ ሲሏት فقالت اليك اني ያልተነካ ግልግል ያቀል አይነት ነገር አንተ በኔ ቦታ እኮ አይደለህም አንተ ላይ ደረሰ እንዲህ አይነት ነገር አለች። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ዝም ብሏት ሄዱ። فانك ማን ነው የዚህ ጊዜ ማን ነው እሷ ማለት فانك لم تصب بمصيبتي አንተ እኔ ጋር የደረሰብኝ ላንተ አልደረሰብህም። ولم تعرفه ነብዩ ሰለላሁ ዐለይሂ ወሰለም ሆናቸውን ግን አላወቀችም። فقيل لها انه النبي صلى الله عليه وسلم አሁን እኮ ያናገሩሽ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ናቸው አሏት። ሮጠች። የነብዩ በር ላይ ነገር የለም ማለች። ገባው አንተ አላህ መልእክተኛ እርሶ መሆኑትን እኮ አላወቅኩም ስትላቸው ነብዩ እኔ መሆን ሌላ ሰው መሆን ሳይሆን አሉ ጠቅለል ያለ መልእክት ለኛም ለሷም ይሆን ተናገሩ። ምን
ኢነማ ሰብሩ እንደ ሰድመቲ ኡላ። ሶብር ማለት የመጀመሪያ ጉዳዩ አደጋው የሆነ ነገር ሲከሰት የዛ ሰዓት ነው ዋጥ ማድረግ። የሆነ ነገር ሲመጣ ዋጥ ስታደርግ ሶብረኛ ነው። ከሰለፎች አንደኛው አገልጋይ ትኩሷ ለቀቀችባቸው ከነቀው። እንግዲህ ትኩሷ አስቡት እንዴት እንደሚለበልብ። በጣም ቁጣ ሲመጣ እቺ አገልጋይ ነበረች ዓሊም ነበረችና ወልካዚሚን አልገይዝ የአላህ እኮ ድንቅ ባሪያዎች ማለት ቁጭታቸውን የሚውጡ ናቸው ስትላቸው ውጭ ያለው አሉ። ወልአፊነ ሚነና አኒናስ ሰዎችንም ደግሞ ይቅር ሚሉ ናቸው። አውፍ ብዬሻለሁ። ወላሁ ዩሂቡል ሙሕሲኒን አላህ በጎ የሚሰሩትን ይወዳል የሚለውን የቁርአን አንቀጽ ስትቀራ ለአላህ ብዬ ደግሞ ነፃ አውጥቼሻለሁ አላት። መከራ ደርሶባቸው ምን ሚሉ የሚታገሱ። ሰብር ጀነት እንድትገባ ምን እንዳይሰጥሃል ነገሮችን ያመቻችልሃል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴት የጀነት መሆኗን ዱንያ ላይ መሰከሩ። አብዱላህ አጣ ኢብኑ ረባህ የአብዱላህ ኢብኑ አባስ ተማሪ ናቸው። ምን አሉ? አላ ኡሪከ ኢምራአተ ሚን አህሊል ጀና የጀነትን ሴት ዱንያ ላይ አላሳየም ላሳያ አሉ። ማን ናት እሷ? እቺ ጥቁር ሴት ናት። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጡ። በተለይ ሴቶች በደንብ ስሙ፣ ሴቶች በደንብ ስሙ። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣች። ፈቃለት አለች እኔ አውድቅ በሽታ አለብኝ ራሴን ስቼ ወድቃለሁ። በዛ ሰዓት ወኢኒ አተከሸፍ እገላለጻለሁ። ፈድኡላህ ተዓላ ሊ አላህን ለምኑልኝ አላህ አፍያ እንዲያረገኝ አለች። ነብዩ ሰለላሁ ዐለይሂ ወሰለም አሏት ኢንሺእቲ ሰበርቲ በዚህ በመጣብሽ ሙሲባ ታጋሽ ሆነሽ ከቀጠልሽ ወለኪል ጀና ላንቺ ጀነት አለሽ አሏት። ወኢንሺእቲ ከፈለክሽ ደግሞ ዳዕቱላህ ተዓላ አን ዩዓፊኪ አላህ አፍያ እንዲያደርግሽ ዱዓ አደርግልሻለሁ ትድኛለሽ አሏት። ፈቃለት አስቢር አረ ታገሳለሁ ጀነትን የመሰለ ስጦታ። ነገር ግን አለች ስወድቅ ግን እገላለጻለሁ፣ ሂጃቤስ ይታይብኛል፣ ሂጃቤ ይገላለጽብኛል አለች። ያ አላህ በችግር ሰዓት ራሷን ስታ ወድቃ የሚደርስባት በምሰራው ነገር እኮ አንድ ሰው አይጠየቅም። በቃ ከአቅሙ በላይ ነው። እቺ ሴት ግን በዛ መከራውና እኔ እኮ እገላለጻለሁ አንተ የአላህ መልእክተኛ አለቻቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይሄን እንዳልገላለጽ ብቻ ዱዓ አድርጉልኝ ስትላቸው ዱዓ አደረጉላት። በነፃነት ሂጃብሽ ምከፍቺ እህቴ። እቺ ሴት በዚህ መከራ ላይ ሆና የሂጃባ ጉዳይ አስጨነቃት። አንቺስ ማንም ሳያስገድድሽ በራስሽ ፍላጎት ሰዎች ፎሎ ሲያደርጉሽ አብሽሪ ሲሉሽ ላይኩም ሼር እናደርጋለን ወተሽ ብቻ ዘና አርጊኝ ሲሉሽ እሺ ብለሽ እንትን ትእዛዝ የምትቀበይ እህቴ ይሄ ሐዲስ ለአንቺ ትልቅ ምክር ነው። ወደ አላህ ተመለሺ፣ ታገሺ፣ ሶብር አድርጊ። ዱንያ ላይ ሶብር አድርገሽ ለአላህ ብለሽ ከጸናሽ አላህ ስብሓነሁ ወተዓላ የተሻለ ነገር አላህ ያመጣልሻል። ጭንቀቱን አላህ ያስወግድልሻል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ማንም ሙስሊም ዱንያ ላይ በሚደርስበት መከራ ምንዳ እንደሚመነዳ አላህ መልእክተኛ ነገሩን። ማ ዩሲቡል ሙስሊመ ሚን ነሰቢን ወላ ወሰቢን ወላ ሀሚን ወላ ሐዘኒን ወላ አዛ። አንድ ሙስሊም ችግር፣ በሽታ፣ እንደዚሁም ሐሳብ፣ ጭንቀት፣ ሐዘን አያገኘውም። ሐታ አሉ ሾክ እንኳን እሾክ የሚወጋ ሾክ ቢያገኘው በዛ ነገር ላይ ሶብር ካደረገ ኢላ ከፈረ አላሁ ቢሃ ሚን ኸጣያሁ አላህ ወንጀሉን ያብስለታል። እንቅፋት መጥቶ ወንጀል የሚያሳብስ ዲን ነው። በምን ሶብር ካለ። ደግሞ መከራ ሲመጣ አላህ ባሪያዎቹን ሲወድ ነው። ኢዛ አራደ አላሁ ቢዐብዲሂል ኸይረ አላህ በባሪያው ላይ ኸይር ነገር ሲፈልጋሉ